ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት። ሰላም የናትናኤል ኤምቲ ሚዲያ ቤተሰቦች፣ እንግዲህ ተወዳጁ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን እንግዲህ ዛሬ 8 ሰዓት ላይ ለቋል። ይሄም አልበም ከተለቀቀ በኋላ የተለያዩ ግለሰቦች የተለያዩ አስተያየቶችን እየሰጡ ነው የሚገኙት። እንደዚሁም አንዳንድ ታዋቂ ሰዎች ምን አሉ፣ ስለ አልበሙ ምን ተናገሩ የሚሉት ነገር አብረን የምንመለከት ነው የሚሆነው። አልበሙ እንግዲህ እንደ ኢትዮጵያ ደረጃ ሪካርድ ሰብሯል የተባለ የተወራም ነው ያለው። እዚህ ላይም ጨመር ለማድረግ ያክል ዳስጣል በተሰኘው ትራክ ላይ ጠቅላይ ሚኒስትራችን ተቆጥተዋል የሚል ወሬም እየተሰማ ነው ያለው። ጠቅላይ ሚኒስትራችን ምን አሉ፣ ምን አይነት መግለጫስ አወጡ የሚለውንም አብረን የምንመለከተው ነው የሚሆነው። እናንተም አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮም ላይክ በማድረግ በከበረ ስጦታችሁ አብራችሁን ቆዩ። በዚህ ሰዓት እጅግ በርካቶችን እያነጋገረ የሚገኘው አዲሱ የቴዲ አፍሮ ዘፈን ላይ እየተሰጠ ያለው ኮመንቱም እንዲህ ይላል። ይህንን ዘፈን በ2050 የምሰሙ ሰዎች እኛ 2018 ነዋሪው ስንሆን 8 ሰዓት አልደርስ ብሎን በቴዲ አፍሮ ዘፈን ጉጉት እጅጉኑ ቀኑ አልሄድ ብሎን ጠብቀን የሰማነው እጅግ ታሪካዊ ዘፈን እንደሆነ ሁላችሁ ማወቅ አለባችሁ። እባካችሁ ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም ይነሳን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ውደዱ፣ ፍቅር ያሸንፋል ይላል ኮመንቱ። እናንተስ ይህንን ኮመንት እንዴት ያያችሁት? ሐሳባችሁን እስኪ በኮመንት ላይ ግለጹልኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸው ኢቢሲ ዘግቧል። ቴዲ አፍሮ በደቂቃዎች ውስጥ ሪከርድ ሰብሯል። የድምፃዊ ቴዲ አፍሮ ኢትዮሪካ አልበም በተለቀቀ በደቂቃዎች ውስጥ በዩቲዩብ በቀጥታ ስርጭት ከ114,000 ሰዎች በላይ በቀጥታ እያደመጡት ይገኛሉ። በዩቲዩብ ላይ በዚህ ዘመን በኢትዮጵያ ከ100,000 በላይ ሰዎች በቀጥታ ስርጭት አንድን ስራ ሲከታተሉ ይህ የመጀመሪያው እንደሆነም ታውቋል። በቴዲም ሪከርዱ ሙሉ ለሙሉ ተሰብሯል። በዚህ ሰዓት ቴዲ አፍሮ ጀንበር፣ ስማራሴ፣ መርከብ የተሰኙ ሙዚቃዎችን እያስደመጠም ይገኛል። ሰበር ቴዲ አፍሮ ታሪክ ጻፈን። ጀንበር የተባለው ሙዚቃው በተለቀቀ በ2 ሰዓት ውስጥ ከ1.5 ሚሊዮን በላይ ቪው በማግኘት ታሪክ ሰርቷል። በኢትዮጵያ ሙዚቃ ውስጥ ሌላ ነገር ታይቶ አይታወቅም። በዛሬው የቴዲ አፍሮ የኢትዮሪካ የተባለው አልበም መለቁ ይታወቃል። በዚህ አልበም ውስጥ 18 ዘፈኖች አሉ። ቴዲ አፍሮ 18ኛው ዘፈን ነው በቅድሚያ የለቀው በዩቲዩብ ላይ ሲለቃቸው ማለት ነው። 18ኛው ዘፈን ደግሞ ጀንበር ይላል። 18ኛው ዘፈን የመጀመሪያውን እይታ ያገኘ ሲሆን ይህም በታሪክ በዩቲዩብ ታሪክ ላይ በኢትዮጵያ ዩቲዩብ ታሪክ ከፍተኛ ቪው በማግኘት ሪከርድ ሰብሯል ጀንበር የሚለው። በተጨማሪም 18ቱ ሙዚቃዎች በአሁኑ ሰዓት ላይ እይታቸው በከፍተኛ ሁኔታ በመቶዎችና ወደ ሚሊዮን የሚጠጉ ሲሆን በሪል ታይም ቪዋቸው ግን አብዛኛዎቹ ከሚሊዮን በላይ ማለፋቸው ታውቋል። በየ24 ሰዓቱ ላይ የዩቲዩብ አፕዴትን መመልከት የሚቻል ሲሆን ቴዲ አፍሮ ግን በዚህ ኢትዮሪካ በተባለው አልበሙ በኢትዮጵያ ሙዚቃ ታሪክ ውስጥ ትልቁን ሪከርድ ሰብሯል በዩቲዩብ እይታ። የቴዲ አፍሮ ሙዚቃዎች በስፖቲፋይ እና እንደዚሁም በአፕል ሚውዚክ የቀረቡ ሲሆን በቢልቦርድ ላይ እንደሚገባ ይጠበቃል። መረጃዎች እየተከታተልን እናቀርባለን። አልበሙን እንግዲህ ከማውጣቱ አስቀድሞ ያው በኢትዮጵያ ውስጥ የተፈጠረውን ከፍተኛ የሆነ አጀንዳ ታስታውሳላችሁ። በዚህም ምክንያት በርካቶች ምን ይሆን እዚህ አልበም ውስጥ የተካተተው የሚለውን ለማወቅ የአልበሙን መውጫ ሰዓት በጉጉት ሲጠባበቁ ነበር። እኔም አንደኛው ነኝ ሲጠባበቁ ከነበሩት መካከል። አዲሱን የቴዎድሮስ ካሳሁንን 18ቱንም ትራክ ሰምቶ የጨረሰ ሐሳቡን ኮመንት ላይ ያጋራኝ። የትኛው ትራክ የበለጠ ማረካችሁ? እኔ 2 ትራክ የበለጠ ያስገረመኝን ልንገራችሁ። መሬማ የሚለው ትራክና ያዞምባ የሚለው ትራክ እጅጉን በጣም አስገርሞኛል። በተለይም መሬማ ስደት ላይ ያሉ የወገኖቻችንን ሕይወት የሚዳስስ ነው እኔ በተረዳሁት ልክ። ታዲያ እንዴት አገኛችሁት አልበሙን? ሐሳባችሁን ኮመንት ላይ አጋሩ።
እናንተ ከቴዲ አፍሮ አዲስ አልበም የቱን ዘፈን ወደዳችሁት? ብዙዎች ግን በአንድ ድምፅ ዳስጣል ላይ ቆመዋል። ዛሬ በጉጉት ሲጠበቅ የነበረው ኢትዮሪካ አልበም ለህዝብ መለቀቁን ተከትሎ በማህበራዊ ሚዲያ ላይ የሚሰጡ አስተያየቶች ሁሉ ዳስጣል ላይ እያተኮሩ ሆነዋል። ውስጣዊ ህመምን የሚፈነቅልና ስሜትን የሚነካ ጥልቅ መልእክት ያለው ስራ ነው የሚሉ አስተያየቶችን በርክተዋል። አንድ አድማጭ እንዲያውም ዳስጣል አስለቅሶኛል፣ ከአይምሮ በላይ ነው ሲል ገልጾታል። እናንተስ የቱን የበለጠ ወደዳችሁት? ዳስጣል በእውነትም ልብ ይሰብራል ወይንስ ሌላ የበለጠ የወደዳችሁት ሙዚቃ አለ? ሀሳባችሁን በኮሜንት ላይ አጋሩኝ። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቀርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮም በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለም ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየተጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈን ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርግ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት የጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል ኢትዮሪካ ላይ ነው ያለ ነው። ዳስጣል የሚለው ዘፈን ላይ ፎከስ እናደርጋለን ነው። ቴዲ አፍሮ ምን አለ? አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ልቀጥል።
ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት? ወይኔ 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 ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ። ወይኔ 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 ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር? አዲስ አበባ አዲስ ሸገሩ የሁሉ አይደሎይ ሞላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ወይኔ 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 አጠጣሽኝ አለ ሰውየው። ክቡር ጠቅላይ ሚኒስቴር እኔ የዓመት ፍቃድ በወስድ ጥሩ መሰለኝ። አልቻልኩትም። ዝረራ ማየት አልችልም እኔ። ወይኔ